ውድ የህብረታችን ፕሮግራም ተከታታዮች እንደምን ከረማችሁ? እንዴት ሰነበታችሁ? ዛሬም እንደገና ስለተገናኘን እጅግ በጣም ደስ ብሎኛል። ባለፉት ጊዜያት ስለ ትርክት አንስተን የፖለቲካ ትርክቶችን አንስተን በተለያዩ አቅጣጫዎች ስንወያይ ነበር። ከዛ ያተረፋችሁ እንዳላችሁ መቼም አምናለሁኝ። የበለጠ ሀሳቡን ያብራራችሁት ሰዎች ያብሰለሰላችሁት ሰዎች እንዳላችሁ አምናለሁ። አብዛኛው ይሄ ፕሮግራም የሚመለከተው በፖለቲካ አካባቢ ወደዛ የተሳቡ ወገኖችን ነው ብለናል። የፖለቲካ ፓርቲዎችን የሚመለከት ነው ብለናል እና በእነዚህ ወሳኝ በሆኑ የፖለቲካ መጫወቻ ጽንሰ ሀሳቦች ዙሪያ ረገጥ ያለ ነገር መያዝ ይገባናል። ተደራጅተን ስልጣን ስንይዝ ሀገራችን በሁሉ በየዘርፉ ወደ ተሻለ ምዕራፍ መሻገር እንድትችል ፖለቲከኞች በየመስኩ ራሳችንን ማብቃት አለብን ከሚል ነው። ወጣቱ በተለይ በጣም ይመለከተዋል። አዳዲስ ወደ ፓርቲ የምትቀላቀሉ ወጣቶች በዚህ ጉዳዮች ላይ እንደምትወያዩ እኔ አምናለሁኝ። አስተያየት የምትሰጡ ወገኖችም አስተያየት ስለሰጣችሁ እጅግ በጣም አመሰግናለሁ። እና እንዳልኳችሁ እንግዲህ የዛሬው ርዕሳችን እድገት ምንድን ነው? እንዴት ነው አንድ ፖለቲከኛ የሚረዳው? የፖለቲካ ፓርቲ እንዴት ነው የሚረዳው? ፖለቲካ ስልጣን የሚይዝ ሰው እንዴት ነው እድገትን የሚረዳው? ምንድን ነው እድገት? ምንድን ነው ልማት የሚል ነው። ዛሬ የአካዳሚክ የሆነ ጉዳይ አይደለም የምናነሳው። ልማት የሚለውን ፈላስፋ ከሌ ይሄንን ይላል፣ ሌላው ፈላስፋ ይሄንን ይላል፣ በ19 ይሄን ተባለ፣ በ18ኛው ክፍለ ዘመን ይሄን ተባለ የሚል ዝርዝር እንደዚህ አይነት የሪሰርች አቀራረብ አይደለም። የምርምር ጥናታዊ ጽሁፍን ለማቅረብ አይደለም የተነሳሁት። እንዳልኳችሁ እድገትን አንድ ፖለቲከኛ እንዴት ነው ሊረዳው የሚገባው? በኢትዮጵያ ሁኔታስ በተለይ እነዚህ ሶስቱ መንግስታት ደርግ፣ ኢህአዴግና አሁን ያለው ብልጽግና እንዴት ነው እድገትን የተረዱት? ሀገራችን ሄዳ እዚህ ላይ ወድቃለች። እንደምታውቁት ድህነት፣ የከፋ ድህነት ተንከባሎ ወጥቶ እንደማደግ ዛሬ ሐኪሙ ዶክተር ሳይቀር አስተማሪ ሳይቀር ድህነት ላይ ወድቋልና የሆነ ትክክል የተዛባ ነገር አለ እድገት ላይ በከባድ ሁኔታ በዚህ በእድገት ዙሪያ የተበላሸ ነገር አለ ማለት ነው። የእድገት ሞዴሎቹ ችግር እኮ አይደለም። የየራሱ ሞዴሎች ሁሉ የየራሳቸው ጥሩ ነገርም እንደገና ድካምም ይኖራቸዋል። ምን መርጣቸው የእድገት ሞዴሎች ማለት ነው። ነገር ግን ቶታሊ ሀገሩን አያከስሩም። ሊያከስር የሚችለው ፖለቲከኛ ነው። ፖለቲከኛ የሚይዛቸው መርሆች እንመጣበታለን። አሁን ኢህአዴግን እናየዋለን፣ የነበረበትን የመዋቅር ግጭት። ብልጽግናን ደግሞ እንመለከተዋለን። ደርግንም ትንሽ እንነካካዋለን። ብዙ በጥልቀት ደርግ ላይ አንሄድም። ሁለቱን ነው የምናየው በበለጠ እና የሚያከስረን የበለጠ ፖለቲከኛው የሚከተለው ነው ማለት ነው። ስለዚህ እኛ ፖለቲካ ውስጥ አለን የምንል ሰዎች በዚህ በእድገት ጉዳይ ላይ ራስን መመርመር አለብን ማለት ነው። ራሳችንን መመርመር አለብን ማለት ነው እና ዓላማው እንዳልኳችሁ በፖለቲካው እንዴት ነው እድገትን ሊያየው የሚገባው በሚለው ላይ ነው። የአካዳሚክ ሌክቸር ነገር አይደለም ማለት ነው የዛሬው ውይይታችን። እስከዛሬውም እንደዛ አይደለም። እሺ እንግዲህ ከዚህ እንጀምር እስቲ። ምንድነው እድገት ምንድነው ከሚለው ትንሽ እንጀምር። እንግዲህ እድገት አንዳንድ ፖለቲከኞች ውስብስብ ነው ይላሉ። ይሄ ትክክል አይደለም። ውስብስብ አይደለም። እንደ እድገት ግልጽ የሆነ ነገር የለም። እድገት ግልጽ የሆነ ኮንሴፕት ነው። በጣም የሚለካ ግልጽ የሆነ ኮንሴፕት ነው። ግን እድገትን ማስመዝገብ ያልቻሉ አንዳንድ መሪዎች በብዙ ሀገር ነው። ይሄ ኢትዮጵያ ውስጥ ብቻ ሳይሆን የእድገትን ጽንሰ ሀሳብ ወይ ዲቨሎፕመንት የሚለው አጨቃጫቂ እንደሆነ፣ ስያሜው አጨቃጫቂ ነው፣ ወጥ የሆነ ዴፊኒሽን የለውም ይሏቸዋል እና ለማዘናጋት መለኪያዎቹን ይደብቋቸዋል እና ለማዘናጋት ይሞክራሉ። እነዚህ ነጥብ ማስመዝገብ ያቃታቸው ፖለቲከኞች ነው። እድገት ሲምፕል ነው፣ በጣም ቀላል ነው። መጨመር ነው እድገት። በቃ ስሙ ነው ራሱ በደንብ ነው የሚጠቁመው። ፕሮሰስ ነው እድገት። እዚህ ጋር ፕሮሰስ ነው ይላል የጻፍኩት ላይ፣ በኋላ አሳያቸዋለሁ። ሂደት ነው። ወዴት ነው? ግቡ ምንድን ነው? አዎንታዊ ለውጦች እያስመዘገቡ መሄድ ነው። በምን አቅጣጫ የሚለውም በኋላ እዚህ ያስቀመጥኩትን አሳያቸዋለሁ። ግን መጨመር ነው። በቃ እየጨመሩ መሄድ
እየተሻሻሉ መሄድ አዎንታዊ ውጤቶችን ማስመዝገብ ነው እድገትና ውስብስብ የሆነ ነገር አድርገው የሚያቀርቡ ሰዎች ትክክል አይደለም። እድገት መጨመር ነው። ግን ዋናው ነገር ምንድነው? በእድገት ውስጥ የተለያዩ መለኪያዎች አሉ። የተለያዩ መለኪያዎች እነሱን ጥቂት እንደው ለመነሻ እናንሳ። ከነዛ ውስጥ ለምሳሌ ዘርፈ ብዙ ድህነትን የሚያጠና አንድ ተቋም አለ። ይሄ ተቋም በሶስት ዋና ዋና መለኪያዎች ይለካል እድገትን። አንዱ ጤና ነው። ጤናን ምን ያደርጋል? የህፃናትን ሞት መብዛት አለመብዛቱን ይመጥናል፣ ይመለከታል። ተመጣጣኝ ምግብ ማግኘት አለማግኘትን ያያል። ትምህርት፣ ልጆች በጊዜያቸው ትምህርት ቤት ይሄዳሉ፣ የዛ ሀገር የትምህርት ጥራቱ ምን ይመስላል ይላል። የኑሮ ደረጃቸውን ማብሰያቸውን ይመለከታል፣ ጽዳታቸውን ይመለከታል። ንጹህ ውሃ ሲያገኛሉ ለመሆኑ ወይ ብሎ ይመለከታል። ቤታቸውን ይቆጥራል። አንድ ቤት ውስጥ ስንት ሰው ነው የሚኖረው ይላል። አሴት ደግሞ ይባላል። ወራት፣ ጥቂት ጥሪት አላቸው ወይ ብሎ ይልና እነዚህን ሁሉ ያጠራቅምና ነጥብ ይሰጣቸዋል። ነጥብ ይሰጥና የሀገር እየተራመደ ነው፣ እያደገ ነው፣ ካምናው ዘንድሮ እያደገ ነው ይላል። እንደዚህ ሽቅብ በአረንጓዴ ያሳያል፣ እያደገ ነው። ከሌላውም አንፃር እያደገ ነው። ከዓለም አንፃርም ሲታይ ደግሞ ከ190 ምናምን ከሆኑ ሀገሮች ሲታይ ፈጣን እድገት እያስመዘገበ ነው ብሎ በዚህ ያጠናል ማለት ነው አንዱ። ሌላው ደግሞ ዩናይትድ ኔሽንስ የሚጠቀምበት HDI የሚባል አለ፣ ሂውማን ዲቨሎፕመንት ኢንዴክስ የሚባል። እነሱም ደግሞ ምንድነው የሚያደርጉት? በተለይ 3 ዋና ዋና መለኪያዎች አሏቸው። አንደኛው ያ ህዝብ እድሜ ያገኛሉ ነው፣ ባጭሩ ይቀጫል። ቶሎ ከህክምና ችግር የተነሳ ከምግብ ችግር የተነሳ ከተለያዩ ተያያዥ ችግሮች ጋር የተነሳ እድሜው ዝም ብሎ ባጭር ይቀጫል። አቨሬጅ እድሜው ስንት ነው ወይስ እድሜ ያገኛል የሚለውን ይመለከታሉ። ትምህርት ከፍ ሲል እንዳየነው ይሄኛውም HDIም አንዱ መለኪያው ነው። ያገኛሉ፣ እውቀት ያገኛሉ፣ ያ ህዝብ ዘመናዊ እውቀት ያገኛሉ ይላል። ሌላው ነፍስ ወከፍ ገቢው በዶላር ይለካና የዛ ህዝብ የነፍስ ወከፍ ገቢው አንድ ሰው ስንት ዶላር በቀን ያገኛል መስመር ያበጃል። መጀመሪያ ይሄ የድህነት ወለል የሚባለው መስመር አለው። ከዛ ከፍ ያለውን የተሻለ ነው፣ እያደገ ነው፣ አምና እዚህ ነበር ዘንድሮ በዚህ ደረጃ አድጓል ይላል። ዝቅ ሲል ደግሞ በዓለም አቀፍ መለኪያ የድህነት ወለል አለ። ከዛ ወለል እየወረደ ነው፣ ነፍስ ወከፍ ገቢው እየወረደ ነው ይላል ማለት ነው። ስለዚህ በአጠቃላይ የHDI እድገትም እንደዚሁ በእነዚህ 3 መለኪያዎች ይለካል ማለት ነው። ሌላው ደግሞ ፕሮስፔሪቲ ኢንዴክስ የሚባል አለ። ሌጋተም የሚባል አንድ ታወቀ ትልቅ ድርጅት አለ። ይሄ ተቋም በሰፊው ነው እድገትን የሚያወስደው። እንግዲህ አንድ ህዝብ አድጓል ለማለት ያወጣቸው አንጥሮ ያወጣቸው መለኪያዎች አሉ። ከነዛ ውስጥ አንዱ ሴፍቲ ኤንድ ሴኩሪቲ ይባላል። ጸጥታ ተከብሯል። እንደው ዝም ብሎ ኢኮኖሚ እድገት ብቻ ስላለ አደገ ማለት አንችልም ነው የሚለው ይሄ ተቋም። ስለዚህ ጸጥታ አለ ወይ፣ ሴፍቲ አለ ወይ፣ ሴኩሪቲ አለ ወይ፣ የግለሰብ ነጻነት ይከበራል ወይ እዛ ምድር ውስጥ፣ አለበለዚያ እድገት የለም ነው የሚለው። የግለሰብ ነጻነት በምን ያህል ደረጃ ይከበራል ብሎ ነጥብ ይሰጠዋል። መልካም አስተዳደር አለ ወይ እዛ ምድር ውስጥ ነጥብ ይሰጠዋል። ማህበራዊ ሀብት የሚለው ነገር አለ፣ ሶሻል ካፒታል። ባለፈው ያነሳነው ይመስለኛል ተወያይተንበታል። መተማመን አለ ወይ እዛ ማህበረሰብ ውስጥ፣ እርስ በርሱ ይተማመናል ወይ፣ ተማምኖ ቢዝነስ ይሰራል ወይ፣ ትረስት የምንለው ማለት ነው ወይስ ትረስት ተኗል ከዛ ምድር ላይ ኢቫፖሬት አድርጓል የሚለውን ያጠናዋል። የኢንቨስትመንት ከባቢው ጥሩ ነው ወይ፣ የኢንተርፕራይዞች ሁኔታ ምን ይመስላል፣ ገበያው ተደራሽ ነው ወይ፣ ኢኮኖሚ እድገት አለ ወይ፣ የኑሮ ሁኔታው አጠቃላይ ምን ይመስላል፣ ጤናስ እንዴት ነው፣ የህዝብ ጤናው ተጠብቋል ወይ፣ የጤና ተቋሙስ የተሻለ ሁኔታ ላይ ነው የሚገኘው፣ ትምህርት ምን ደረጃ ላይ ነው ያለው፣ የአካባቢ ሁኔታ ምን ይመስላል የሚለውን ሁሉ ይመለከታል። ይሄኛው ደግሞ ይሄ ከሌሎቹ አሁን HDI ከምንለው ቅድም እነዛ መልታይ ዳይሜንሽናል ፖቨርቲ ወይም ደግሞ ዘርፈ ብዙ ድህነት ያንን ከሚያጠናው ተቋም ይሄኛው ትንሽ ደግሞ የአንድን ህዝብ ሁለንተና ለመዳሰስ የሚሞከር ነው ማለት ነው። ከዚህ ይሄን ሁሉ ዳሶ እንግዲህ ነጥብ ይሰጥና እያደገ ነው እያደገ አይደለም የሀገር ይላል ማለት ነው።
እንግዲህ ፖለቲከኞች እነዚህን ማየት እነዚህ ተቋማቶችን መከታተል ይገባቸዋል ማለት ነው። የአንድ ሀገር ለውጥ ምን ያህል ደረጃ አድጓል፣ ሀገራችን ምን ያህል ወደፊት እየተራመደች ነው የሚለው እነዚህ ይሄንን ዓለም አቀፍ ጥናቶችን ማየት ለአንድ ፖለቲከኛ ለፖለቲካ ፓርቲዎች ወሳኝ ነው። በውይይቶቻቸው በጥናቶቻቸው ውስጥ እነዚህን ማየት ያስፈልጋል። እንግዲህ ይሄንን ዝም ብዬ እንደ መግቢያ ነው ያነሳሁት። እዚህ ላይ ግን አንድ ያነሳሁት ደግሞ የሳልኩት ነገር አለ። እንግዲህ እነዚህ ሁለቱ አንድ ወንድምና አንድ እህታችን መሆናቸው ነው እና ባካችሁ እንግዲህ ተቀበሉ። እንደ ስዕል እንደማልችል ነግሬያቸዋለሁኝ። ስለዚህ እነዚህ ሁለት ሰዎች ናቸው እና እነዚህ ሁለት ሰዎች በብዙ ፍላጎት ውስጥ ነው የተከበቡት። እንግዲህ ዲቨሎፕመንት ሲባል እድገት ሲባል እነዚህን ፍላጎቶች ማርካት ነው ማለት ነው። የፖለቲካ ስልጣን አንድ ፓርቲ አሸንፌ ቢይዝ እነዚህን ሁሉ ማርካት እችላለሁ ብሎ ነው ወደ ስልጣን የሚመኘው። ግለሰቦችም ወደ ፖለቲካ ሲሳቡ ይሄ ነው ትልቁ የሚስባቸው ነገር፣ የህብረተሰብን ለውጥ የህብረተሰብን እድገት ለማምጣት ነው። እና እንግዲህ ፍላጎቶች ናቸው፣ ዲማንዶች ናቸው እነዚህ የምታዩቸው። እዚህ ይነበብ እንደሆነ አላቅም። እነዚህ ይሄ ወንድምና ይህች እህት ተመልከቱ፣ እውቀት ይፈልጋሉ፣ ትምህርት ይፈልጋሉ፣ ገቢያቸው እንዲያድግላቸው ይፈልጋሉ፣ ስራ ይፈልጋሉ፣ ቤት ይፈልጋሉ፣ መዝናናት ይፈልጋሉ፣ ገበያ ይፈልጋሉ፣ ነፃነት ይፈልጋሉ፣ ልብስ ይፈልጋሉ፣ አምልኮ ይፈልጋሉ፣ በነፃነት ማምለክ ይፈልጋሉ። ማአት ፍላጎቶች ናቸው ያሏቸው። ትራንስፖርት ይፈልጋሉ፣ መረጃ ይፈልጋሉ፣ ተመልከቱ፣ ጸጥታ ይፈልጋሉ። ማአት ፍላጎት ነው። በዚህ ፍላጎት ከባቢ ውስጥ ነው ያሉት። በዚህ ሁሉ ፍላጎት ከባቢ ውስጥ ነው ያሉት። እንግዲህ ፖለቲከኛ ስልጣን ሲይዝ ልማትን የሚረዳው እነዚህን የህብረተሰብ ፍላጎቶች ጠርንፎ ይሄ ጂቲፒ የሚባለው አለ፣ በኋላ እናነሳዋለን። ግሮዝ የእድገት እቅድ እንበለው እኛ። የእድገት እቅድ ይሰራል ማለት ነው። ትልቅ የእድገት እቅድ ሰርቶ ሀገሪቱን ያሻግራል ማለት ነው፣ ያራምዳል ማለት ነው። ስለዚህ ጠቅለል አድርጎ ነው የሚያዩ። እነዚህ የሙያ ቤቶች ሁሉ ይሰራላቸዋል፣ ተቋም ይሰራላቸዋል። ተቋም ሰርቶ ግን አጠቃላይ ደግሞ ሀገራዊ ለውጥ ለማምጣት እነዚህን ሁሉ ጠርንፎ እነዚህን ፍላጎቶች ሁሉ ጠርንፎ ትልቅ ሀገራዊ እቅድ ሰርቶ እድገትን ያስመዘግባል ማለት ነው እንግዲህ ፖለቲከኛ ስልጣን ሲይዝ። ስለዚህ እድገት የሚባለው እንግዲህ በእነዚህ ፍላጎቶች ላይ ሁሉ አዎንታዊ ለውጦችን ማስመዝገብ፣ ካምነው ዘንድሮ መሻሻል ማለት ነው። ሂደት ነው እድገት ቅድም እንዳልኳቸውና በዛ ሂደት ውስጥ መገኘት ማለት ነው እድገት። ይችን እንደው ለመግቢያ ካልኩ በኋላ ትንሽ ማንሳት የፈለኩት የደርግንና የኢህአዴግን ነው ዛሬ። እንግዲህ ይሄኛው ዝም ብሎ ለጠቅላላ ግንዛቤ እንዲሆናል ነው። እንግዲህ ተመልከቱ፣ ፖለቲከኛ እድገትን አክስለሬት የሚያደርግ ነው ወይም የሚያፋጥን ነው። የፖለቲካ ስልጣን ፓርቲ ከያዘ በኋላ የመንግስትን ተቋማት ይዞ በእነዚህ ተቋማት አማካኝነት እድገትን እያስመዘገበ መሄድ ነው ብለናል። እንግዲህ ከዘውድ ስርዓቱ በኋላ ደርግ እንግዲህ መጣ እና የደርግ የእድገት አመለካከት ምንድን ነበረ የሚለውን ትንሽ እንመልከት በጥልቀት። የደርግና ኢህአዴግን እናያለን። ደርግ ወደ ስልጣን ከመጣ በኋላ በመጀመሪያ ደረጃ ስለ እድገት ያለው አስተሳሰብ ምንድነው? ሀብት ወይም ሀብታም መሆን፣ ሀብታም ግለሰብ ደረጃ ማለት ነው። በግለሰብ ደረጃ ሀብታም መሆን ኃጢአት አድርጎ ነው ያየው። የተወሰነ ጣራ አበጀለት 10,000 እንደዚህ፣ ከዛ ውጪ አንድ ግለሰብ ሊኖረው አይችልም ብሎ ወሰነ ማለት ነው። እና ሀብታምነት በግለሰብ ደረጃ ብዙ ሀብት ማጠራቀምን ኢፍትሃዊነት እንደሆነ፣ አግበስባሽነት እንደሆነ፣ እንደማያስፈልግ ነው እምነቱ። ይሄ የፖለቲካ እምነት ነው። እንግዲህ ይህ አካል ስልጣን ይዞ ሲመራ ይሄንን የፖለቲካ እምነት ተግባራዊ አድርጎ ነው በኢኮኖሚ ውስጥ የሚያሰራጨው ማለት ነው እንግዲህ የሚንቀሳቀሰው። እና አንዱ የደርግ እምነት ይሄ ነው። ይሄ ከሶሻሊዝም የመጣ ነው፣ ራሱም የፈጠረውም አይደለም፣ ግን እንደዚህ አይነት እምነት የነበረው ነው። ሁለተኛ ደርግ እንግዲህ ከዘውዳዊ ስርዓቱ ስልጣን ከወሰደ በኋላ የሀብት ማዛወር ስራ በኢትዮጵያ ውስጥ
መስራት ነበረበት። ለውጥ እንግዲህ ሲመጣ አንዱ የሚመጣው ነገር ያ ነውና ያንን የሀብት ዝውውር ያደረገው የመጀመሪያው ነው መጀመሪያው መንግስት ነው እንግዲህ ከዘውድ ስርዓቱ በኋላ ማለት ነው። እና ምንድነው ያደረገው? አገሪቱ ውስጥ ካሉት ትላልቅ ሀብቶች ውስጥ አንዱ መሬት ነው። መሬትን እንግዲህ በሙሉ በአንድ አዋጅ የመንግስት ካደረገ በኋላ የመሬት ባለሀብቶችን በሙሉ ከሌላው ጋር እኩል ተርታ እንዲቀመጡ በአንዳንድ ሄክታር ይዞታ ውስጥ እንዲያዙ አድርጎ የተከማቹ የመሬት ሀብቶች በሙሉ እንዲፈርሱ ነው ያደረገው ማለት ነው። እንግዲህ ሀብት ተዛወረ ማለት ነው። ይሄ እንግዲህ በጣም ጥሩ ነው ብለው የሚከራከሩ አሉ። እኔ ሞዴሉን ነው እያነሳው ያለሁት። ነገር ግን ትልቁ ነገር ምንድነው? ሀብት ዝርዝር ብሎ በየቤታችን ስላገኘን ብቻ አይደለም። እሱ ከፍትህ አንፃር ፍትህ ይወረደ ሊመስለን ይችላል። ነገር ግን ሀብት ሁሉ ጊዜም ቢሆን የተወሰነ ክምችት ይጠይቃል እድገት ለማምጣት። በግለሰብ ህይወትም እንኳን ያያችሁት እንደሆነ አንድ ግለሰብ ለማደግ ከትላንቱ ዛሬ ለማደግ ካሰበ የተወሰነ ሴቭ ማድረግ መቻል አለበት፣ ማከማቸት መቻል አለበት። እያከማቸ ከሄደ በኋላ ያን ኢንቨስት እያደረገ እየዘረዘረ እያደገ እንደገና ኢንቨስት እያደረገ ነው የሚሄደው። እንደዚህ ነው የሚያድገው እንጂ ያገኛትን በሙሉ ቅርምትምት ካደረጋት እድገት አይመጣም። እና ይሄ የእድገት ተፈጥሮ ነው እንግዲህ ይሄንን የሰበረ ነው ብዙዎች የሚሉት። እና ከዚህ አንፃር እንደውም ድህነት በተለይ ወደ ገበሬው የገባው በደርግ ጊዜ ነው የሚሉ ሰዎች አሉ። እኔ መቼም የመሬት ስሪቱ መሻሻል እንዳለበት በጣም አምናለሁኝ። ነገር ግን የመሬት ሀብት ዝውውሩ ግን ብልሃት የነበረው አይደለም ለማለት ነው እንጂ በወቅቱ መሬት የሌላቸው ሰዎች መሬት ማግኘት እንዳለባቸው በጽናት አምናለሁ። ያ ለውጥ ያስፈልግ ነበር። የመሬት ለውጥ እንደውም አንዱ የኢትዮጵያ ፖለቲካ ትልቅ ኢሹ ነው። እስካሁንም ድረስ የመሬት ላራሹ ጥያቄ ተፈቷል ብዬ ማላምንም ኢትዮጵያ ውስጥ መሬት የመንግስት እስከሆነ ድረስ ማለት ነው። የመሬት ጥያቄ ኢትዮጵያ ውስጥ አልተፈታም። ግን ደርግ ሄደበት አስተሳሰቡ በአጠቃላይ ሁላችንም ተያይዘን ሀብታም ባንሆን ይሻላል ነው አቋሙ የሚመስለው። ሀብት ቀርቶ ሁላችንም ተመሳሳይ የሆነ ገቢ መኖርን በዚህ ምድር ላይ የመረጠ አስተሳሰብ ነው። ቅድም እንዳልኳችሁ ከሶሻሊዝም ጋራ የተያያዘ ነው። ከዛ ባሻገር እንግዲህ የመንደር ምስረታን፣ የመሰረተ ትምህርትን፣ የመንግስት እርሻን፣ ዛፍ ተከላውን፣ የእድገት በህብረት ዘመቻዎቹ ምናምን ስታዩ ደግሞ የሚያነቃቁ አንዳንድ ስራዎችም መሰራታቸውን መካድ አንችልም። በአጠቃላይ ግን የኢኮኖሚው እድገትን የሚባለውን ነገር የሚያይበት ደርግ የነበረው በአጠቃላይ ተመሳሳይ ህይወት ውስጥ መቆየትን ነው። እና ያ ግን ወደ ኢኮኖሚ ብሬክስሩ ወይም ወደ ኢኮኖሚ ጥርመሳ ውስጥ አያስገባም። ይሄ ትልቅ ችግር ነው። እና ይሄ የፖለቲካ አስተሳሰብ የሀገሪቱ ኢኮኖሚ ስታግናንት እንዲቆይ የሆነ ድህነት ላይ እንድንቆይ አድርጓል። ሰው ሲጨምር ደግሞ እድገቱ እና የህዝብ ብዛቱ ደግሞ አልመጣጠን ስለሚል ድህነት በአስቸኳይ ኢትዮጵያ ውስጥ እየጨመረ ይሄዳል ማለት ነው። ያ ችግር ሆኗል። እና የደርግ እንግዲህ ወቅቱ የነበረውም የሶሻሊዝም አስተሳሰብ የነ ማርክስ፣ ሌኒን፣ ኤንግልስ አስተምህሮም ነው። በአጠቃላይ የነበረው የሀብት ዝውውር የደርግ የሀብት ዝውውርና የእድገት ፕላን እቅዶቹ ሁሉ በተለይ በኢኮኖሚ ኢትዮጵያን ሊያሻግር የሚችል አልነበረም። ድህነትን የበለጠ ያመጣ ነበረ ማለት ነው። እንግዲህ ያ ጊዜ አለፈ፣ ረዘም ያለ ጊዜም ሆነው ከዛ በኋላ ኢህአዴግ ነው የመጣው እንደምታውቁትና የኢህአዴግን ይልቅ የተወሰነ ትንሽ እንመልከት። ኢህአዴግ ሲመጣ ወደ ስልጣን ሲመጣ አንዳንድ ዘመናዊ እቅዶችን አቅዷል። ለምሳሌ ጂቲፒ የሚባል ግሮዝ ትራንስፎርሜሽን ፕላን እንዳልኳችሁ ያቅዳል። እነዚህ እቅዶች በራሳቸው መጥፎ አልነበሩም። ከየተቋሙ ከጤና፣ ከትምህርት፣ ከግብርናው፣ ከተለያዩ ተቋማት እቅዶች ይመጡና እነዛ እቅዶች አንድ ላይ ተጨምቀው ነው እንግዲህ የሀገሪቱ በአጠቃላይ የእድገት ፕላን የተሰራው እና በራሱ ይህ መጥፎ አልነበረም። ፕሮጀክት ያደረጉት ጠቅላይ ሚኒስትር የነበሩት መለስ ዜናዊ ሲናገሩ 14.9% የሚሆን ሁሉ እናድጋለን፣ ኢትዮጵያውያን በቀን
ሶስት ጊዜ መብላት የምንለውን የምንመኘውን ነገር ይሄ ምግብ ሴኩሪቲ ማለት ነው ፉድ ሴኩሪቲ ምግብ ዋስትና ይረጋገጣል ብዬ አምናለሁ እና ትልቅ እቅድ ነው አሉ። እኔ እቅዱ ላይ አይደለም ችግር። ይሄ በተለይ እንደዚህ አይነት እቅድ ለአንድ ሀገር እድገት ወሳኝ ነው። ሳውዝ ኮሪያ ውስጥ የሳውዝ ኮሪያን እድገት ያፋጠነው ብሔራዊ እቅዷ ነው። ወይ በኋላ የተወሰነ እናነሳው ይሆናል እና ያቀዱት እቅድ በጣም የወጣለት እቅድ ነበረ። ያንን ተግባራዊ ማድረግ በማቻላቸው አገራቸው ተለውጠዋል ማለት ነው እና እንዲህ አይነት እቅድ ማቀዱ አልነበረም ችግሩ። የኢህአዴግ ዛሬ እንድንወያይበት የፈለኩት ትልቅ ችግር ይሄ ባለሙያዎች የሚሰሩት እቅድ ሳይሆን 5 የሚሆኑ የፖለቲካ አስተሳሰቦች ችግሮች የመዋቅር ግጭቶች ነበሩበት ኢህአዴግ። 5 ያዩዋቸው ብዙ ሊሆኑ ይችላሉ፣ ግን ትላልቅ የሚባሉ 5 የመዋቅር ግጭቶች ነበሩበት። እነዛ ግጭቶች ይህንን ጂቲፒውን እየጠለፉ ይጥሉታል። እነዛ የፖለቲካ አስተሳሰቦች ናቸው። ለዚህ ነው ፖለቲከኛ ወሳኝ ነው እድገት ላይ። የፈለገውን ያህል የጸዳ ሀገራዊ ፕላን ቢኖረን የጸዳ ባለሙያዎች ጥሩ ኢኮኖሚስቶች አምጥተን ጥሩ ሀገራዊ ፕላን እቅድ አሰርተን ቢሆንም የፖለቲካ ኮሚትመንትና የፖለቲካ እምነታችን በእድገት ላይ ያለን የፖለቲካ እምነት የፖለቲከኞች እምነት ጥሩ ካልሆነ በመዋቅር ግጭት ውስጥ አገሪቱ እንድንገባ ካደረግን ስንክልክሉን ነው የምናወጣው። የሀገሪቱን እድገት ስንክልክሉን እናወጣዋለን እና የዚህ የኢህአዴግም ችግር ያ ነው እና እነዚህን 5 የመዋቅር ግጭቶች አንስተን ነው እንድንወያይ ዛሬ የፈለኩት። እንግዲህ እነዚህ 5 የመዋቅር ግጭቶች አንደኛው የመንግስት የፖለቲካ እምነት አብዮታዊ ዴሞክራሲ ነው ይባላል እና ረጅም ጊዜ አብዮታዊ ዴሞክራሲ አቶ መለስም ጽሁፍ የጻፉበት ነው። አንድ እምነት የመንግስት እምነት እሱ ነው። እንደውም ከህገ መንግስቱ ሁሉ በላይ ይመስለኛል አብዮታዊ ዴሞክራሲ ይከበር የነበረው። አንዳንድ ጊዜ ህገ መንግስቱ ሁሉ እየተረሳ አብዮታዊ ዴሞክራሲ ዋና የሀገሪቱ ጋቨርኒንግ ፕሪንሲፕል ወይም ደግሞ መተሳሰሪያ መርሆ ዋና መርሆ ሆኖ ነበር የቆየው እና ይሄ እንዴት ከሌሎቹ ጋር እንደሚጋጭ ለማሳየት እሞክራለሁ። ሁለተኛው የብሔር ፌዴራሊዝም የሚል አስተሳሰብ አለው መንግስት። ይህም የፖለቲካ አቋም ነው። የብሔር ፌዴራሊዝሙ ላይ ራስን በራስ ማስተዳደር ውስጥ የተፈጥሮ ሀብት ኢኮኖሚ አለበት እና ብሔሮች ተቆጥረው በኢትዮጵያ ውስጥ ያሉ ብሔሮች በሙሉ ተቆጥረው ራሳችሁን በራሳችሁ አስተዳድሩ የሚል የፖለቲካ እምነት ነው ያለው። ይሄ በእድገት ላይ በሀገር እድገት ላይ ምን ሊያመጣ እንደሚችል ከሌሎቹ ጋር እንዴት እንደሚጋጭም እናያለን። ሶስተኛው ደግሞ ረጅም ጊዜ አቶ መለስ ዜናዊም ይጠቀሙበት የነበረው የእድገት አቅጣጫ በእድገት ትምህርት ውስጥ አምባላንስድ ግሮዝ ቲዮሪ የሚባል አለ ወይም ደግሞ ባልተመጣጠነ እድገት ወደ እድገት ማምራት ማለት ነው። መነሻችን ላይ ያልተመጣጠነ ይሆናል ወይም ደግሞ ወደ አንድ አካባቢ ያጋደለ የኢኮኖሚ እድገት ተከትለን ከዛ በኋላ ተመጣጣኝ እድገት ወደፊት እናመጣለን። ወደ ኢኮኖሚ ብሬክስሩ ወይም ወደ ኢኮኖሚ ጥርመሳ ውስጥ እንገባለን። ከዛ በኋላ የተረፈው ሁሉንም ተቋም ያጠጣልናል፣ ያረሰረስልናል፣ እናድጋለን የሚል ነው። ይሄ ሄርሽማን የተባለ አንድ የእድገት አጥኚ ያመጣው የእድገት አቅጣጫ ነው፣ ንድፈ ሀሳብ ነው። ብዙ ሀገሮች ተጠቅመውበታል እና በረጅም ጊዜ በአቶ መለስ ዜናዊ ጊዜ ይሄ በቀጥታ ስሙን ሲጠቅሱ ባልሰማም ግን የያዙት አቅጣጫ ይሄንን ይመስል ነበረ። ያልተመጣጠነ እድገት እነ ኮሪያን ሁሉ የሚጠቅሱበት ጊዜ ብዙ ጊዜ ነበርና እውነት ነው። ኮሪያም በዚህ ነው ያደገችው። በኋላ ግን እንመጣበታለን ምን አይነት የመዋቅር ግጭት ውስጥ እንደገባ። አራተኛው የፖለቲካ አስተሳሰብ አድሊ የሚባል ነበረ። አግሪካልቸር ዲቨሎፕመንት ሊድ ኢንዱስትሪ ማለት ነው። እንግዲህ እርሻ መር የሆነ እርሻው ኢንዱስትሪውን እየመራ የሚሄድበት የኢኮኖሚ የእድገት አቅጣጫ ነው የምንከተለው የሚል ነው። ይህም ረጅም ጊዜ የቆየ ነው ማለት ነው። አምስተኛው ኢንተርናሽናል ትሬድን የሚመለከት
ነው። ኢንተርናሽናል ትሬዳችን ወይም ዓለም አቀፍ ንግድ ኢትዮጵያ የተወሰነ መጀመሪያ ትንሽ ወረት መያዝ አለባት። ለምሳሌ የዓለም ንግድ ድርጅት ውስጥ WTO ውስጥ አንገባም። ራሳችን መጀመሪያ ጥሪት ይዘን ከዛ በኋላ ነው እዚህ ውቅያኖስ ውስጥ የምንገባው ዛመን ዋኛው የሚል ነው እምነቶች። እነዚህ እምነቶች ነበሩት ኢህአዴግ። አሁን እነዚህን እምነቶች ስታዩ እርስ በርሳቸው የሚላተሙ አንዱ አንዱን የሚገጨው ሆነው ነው የሚታዩት እና ይሄ ግጭት እድገትን በኃይል ጎድቷል ነው የዛሬው ውይይት እንድናነሳ የፈለኩት እና እድገትን ከፖለቲካ አንጻር ማየት አለብን ለማለት የሞከርኩት ለዚህ ነው። በመጀመሪያ ደረጃ ተመልከቱ አብዮታዊ ዲሞክራሲና የብሔር ፌዴራሊዝምን ተመልከቷቸው። አብዮታዊ ዲሞክራሲ በመሰረቱ በጣም ጠንካራ ብሔራዊነትን ይጠይቃል። ጠንካራ የሆነ ብሔራዊነት በጣም መናፈስ አለበት። ሀገር ወዳድነት፣ ብሔራዊነት፣ ኢትዮጵያዊነት በኢትዮጵያ ደረጃ ያንን የሚያናፍስ ነው። ግን የምንከተለው የሰፋ ነው ቅርጸ መንግስት ግን ብሔር ፌዴራሊዝም። ይሄ ግጭት ነበረበት። አብዮታዊ ዲሞክራሲን በየብሔሩ ልናደርገው አንችልም። እንደ ሀገር ደረጃ እያስተማርን ነው ያለነው። አብዮታዊ ዲሞክራሲ ነው የሚያሻግረን እያልን ነው ያለነው እና ይሄ ችግር በእድገት ላይ ከባድ ችግር አምጥቷል። የፖለቲካ እምነት ስለሆነ አብዮታዊ ዲሞክራሲ በአንድ በኩል በጣም ጠንካራ ብሔራዊነትን የሚጠይቅ እኛ ልንተገብረው የፈለግነው ደግሞ በብሔር ፌዴራሊዝም ላይ ነው ማለት ነው። ብሔር ፌዴራሊዝም ደግሞ ከህገ መንግስቱ ጀምሮ ብሔርተኝነት ይለምልም ነው የምንለው። እንደውም ዴሞክራሲያዊ ብሔርተኝነት የሚባል ጽንሰ ሀሳብ ሁሉ አንጥተው ነበረ። ዴሞክራሲያዊ ብሔርተኝነት ማለት የሌላውን ብሔር መብት ሳትነካ ያንተን ብሔርተኝነት አሳድግ፣ በልማትም ለአካባቢ ተቆርቋሪ ሆነ የሚል ነው እና እነዚህ ግጭቶች ነበሩበት። ሌላው ባልተመጣጠነ እድገት ወደ ኢኮኖሚ ጥርመሳ መግባት የሚለው ደግሞ አንድ የኢኮኖሚ ሞዴል ተመርጧል። ይሄ ኢኮኖሚ ሞዴል እንዳልኳችሁ ዓላማው ምንድን ነው? አገሮች እንግዲህ መጀመሪያ በተለይ እነዚህ ታዳጊ ሀገሮች ሲነሱ ለእድገት ሲነሱ እቅድ ሲያቅዱ ይሄ GTP ሲያቅዱ አገራዊ እቅድ ሲያቅዱ ሪሶርስ ያንሳቸዋል። የሚኖራቸው አቅም ትንሽ ነው ሀብታቸው። ምን ያደርጋሉ? ብትንትን አድርገው በየቦታው አይሞክሩም። ስለዚህ ምን ያደርጋሉ? የተወሰኑ የተመረጡ ሴክተሮች ላይ የተመረጡ ኢንዱስትሪዎች ላይ ብዙ ኢንቨስት ያደርጋሉ። ሳውዝ ኮሪያ ውስጥ ያነገርኳችሁ ብዙ ጊዜ አንስቻለሁ። ከወንድሜ መሳይም ጋር ያነሳን ይመስለኛል። ሳውዝ ኮሪያ አሁን ሂዮንዴን ያያችሁ። እንደ ሂዮንዴ ማለት ንጋት ማለት ነው። የጠዋት ንጋት ማለት ነው እና ስሙን ከሰጡ በኋላ ኮሪያውያን ወርቃቸውን ሴቶች በጣም ብዙ ወጪ ነው ያወጡት። ጌጦቻቸውን ሁሉ ሸጠው ያችን ሀብት አጠራቀሙ እና ዓላማቸው ምንድን ነው? እዛው ኮሪያ ውስጥ በጣም አንድ ሀብታም የሆነ ድርጅት መፍጠር አይደለም፣ በዓለም ገበያ ውስጥ ሰንጥቆ መግባት። አንድ አሸንፎ ዓለም ገበያ ውስጥ እንዲገባላቸው ነው የፈለጉት። ስለዚህ በደንብ አዳበሩት። ጥሩ እቅድ አወጡ። ጥሩ ባለሙያዎች ቀጠሩ። ነፃ አደረጉት። በቦርድ እንዲተዳደር ወዘተርፈ ተደረገ። ፖለቲካ እጅ እንዳይበዛበት ተደረገ። ከዛ በኋላ እንግዲህ ያ ተቋም ሰንጥቆ ገበያ ፈጠረ በዓለም ላይ እና እድገት ወደ ኮሪያ ዶላር ከውጭ ማምጣት ጀመረ። ሲጀምር ሌሎች ትናንሽ ኢንዱስትሪዎችን ሁሉ እያሳደገ እነ ሳምሰንግ ወዘተርፈ እነ ኪያ ሌሎች ሁሉ እየተፈጠሩ መጡ ማለት ነው። ይህንን ሞዴል ነው የተጠቀመችው ሳውዝ ኮሪያ። አሁን በሌላው በኩል ደግሞ ታይዋን ደግሞ ታይላንድ ሌላ ነው። ታይላንድ አሁን ሌላ ዘዴ ነው የተጠቀመችው። አነስተኛ የሆኑ የተወሰኑ ኢንዱስትሪዎች ላይ ኢንቨስት በማድረግ በእነሱ እድገት ማምጣት ነው። ሳውዝ ኮሪያ እድገት ይሄ አምባላንስድ ግሮዝ የሚባለውን ንድፈ ሀሳብ አገሮች ሲከተሉ ዲስአድቫንቴጅ አለው፣ ሪስክ አለው ወይም ስጋት አለው የሚባለው ድንገት የሀብታችንን ወስደን ያጠራቀምንበት ኢንዱስትሪ ካምፓኒ ድንገት ቢወድቅስ ቢከስርስ በሙሉ ከባድ ኪሳራ ውስጥ ሀገራችን ይጥላል የሚል ነው እና የኮሪያውያን ይህንንም ስጋት ሁሉ ይህን ሪስክ ወስደው ጠንካራ አመራር አስቀምጠው ምንም ስጋቱም ሳይመጣ ቀርቶ ከባድ ለውጥ በሀገሪቱ ውስጥ ማምጣት ችሏል ማለት ነው እና ይሄ የእድገት ዘዴ በራሱ አይደለም መጥፎ፣ ግን ይሄን የእድገት ዘዴ
ኢትዮጵያ ውስጥ አምጥቶ ሀብት በተወሰነ ጊዜ ቦታ ላይ ለማጠራቀም የሰፋ ነው ቅርጸ መንግስት ምን ይመስላል ነው። ኮሪያ ውስጥ ይህንን ዘዴ ሲጠቀሙ ያም አምባላንስድ ግሮዝ ቲየሪ ንድፈ ሀሳብ ነው የሚባለው እንዳልኳችሁ፣ ወይም ደግሞ ወደ አንድ ያጋደለ የኢኮኖሚ ጅማሮ ማለት ነው። ይህንን ለማድረግ ጠንካራ የብሔራዊነት ስሜት ነበር በምድሪቱ ውስጥ። ሂዮንዴ ሲመሰረት እኔ የኔ አይደለም ያንተ አይደለም የሚባል ንትርክ ውስጥ የለም። ለኮሪያውያን ነው የተቋቋመው እና ይወልድልናል ያብብልናል ብሎ የኮሪያ ህዝብ ተስፋ እንዲያደርግ አደረገው። ይሄ ብሔራዊነት ስሜት ማለት ነው። ኢትዮጵያ ውስጥ ይህንን ያልተመጣጠነ እድገት ዘዴ ያመጡና በብሔር ፌዴራሊዝም ውስጥ በብሔር ፖለቲካ ቅርጸ መንግስት ውስጥ ተግባራዊ ለማድረግ ተሞከረ ማለት ነው። እና ይሄ አንዱ የመዋቅር ግጭት ያልኳቸው ይሄ ነው። ይሄ አስተሳሰብ ይሄ የኢኮኖሚ የእድገት ሞዴል በምንም አይነት ተአምር ኢትዮጵያ ውስጥ ሊሰራ አይችልም። የተፈጠረውን ነገር ተመልከቱ። ለምሳሌ ምን ሆነ መጨረሻ ላይ? አሁን መንግስት እነ መለስ ዜናዊ ይሄ ያልተመጣጠነ እድገት እናምጣ፣ የተወሰኑ አካባቢዎችን መጀመሪያ እነሱ በደንብ ይፋፉ፣ ብዙ ገንዘብ ይኖራቸው ብለው የፈጠሯቸው እነ ኤፈርት ናቸው። ለምሳሌ በኤፈርት ስር በጣም ብዙ ድርጅቶች ናቸው የነበሩት ታስታውሳላችሁ። ለምሳሌ እነ ሰላም ባስ ነበር። ወደ 10 ሚሊዮን አካባቢ ነው የተጀመረው። 10 ሚሊዮን ያን ጊዜ ብዙ ነበር። 1995 ሰገል ኮንስትራክሽን የሚባል ነበር፣ ሜጋ የሚባል ነበር፣ ሜጋኔት የሚባል፣ መስፍን ኢንዱስትሪያል ኢንጂነሪንግ የሚባል ነበር፣ ሞሰብ ሲሚንቶ ፋብሪካ ነበር፣ ብርሃኔ ህንፃ ተቋራጭ ነበር፣ ጉና ትሬዲንግ ነበር፣ ሱር ኮንስትራክሽን ነበር፣ ትራንስ ኢትዮጵያ የሚባል ነበር፣ ኢዛና ማይኒንግ የሚባል በጣም ብዙ ድርጅቶች ነበሩ። እነዚህ አካባቢ ላይ ሀብት የሀገሪቱ ሀብት በሙሉ ተጠራቀ። አሁን ኢትዮጵያውያን የገጠማቸው ችግር ምንድን ነው? ይሄ ዘዴ ቅድም ያልኳቸው ዘዴ ያልተመጣጠነ እድገት በማምጣት የተመጣጠነ እድገት ወደፊት ለማምጣት የሚደረገው የኢኮኖሚ የእድገት ዘዴ ኢትዮጵያ ውስጥ በብሔር ፖለቲካ ላይ ስለፈሰሰ በብሔር ቅርጸ መንግስት ላይ ስለተቀመጠ ህብረተሰቡ የኔ አይሆንም። ይሄ ገንዘብ መንግስትም ይወጣል። አንዳንድ ጊዜ መንግስት ባለስልጣናት ይወጡና ስለ ኤፈርት ሲነሳ ምንድን ነበር የሚሉት? ሀብቱ ለሁላችንም ነው፣ ኢትዮጵያውያን ሁሉ ነው፣ አትስኩ፣ ኢትዮጵያውያን ሁሉ ይተርፋል፣ ግን ንብረትነቱ ግን ምን ጥያቄ ያለው የትግራይ ነው ይላል። እና ያ ሞዴል ይሄ ችግር ገጠመው ኢትዮጵያ ውስጥ ማለት ነው። ኮሪያ ውስጥ ይሄ ነገር አልተነሳም። ሂዮንዴ እያደገ ሲመጣ አይዟችሁ ኮሪያውያን ተስፋ አድርጉ፣ አሁን መሸጥ ጀመርን፣ ወደ ውጭ ሀገር መኪና መሸጥ ጀመርን፣ ይህንን ፕሮዳክቶች እየሸጥና ያለ ነው፣ ሌሎች ፕሮዳክቶችም ተጀምረዋል፣ አይዞን ደርሷል፣ እየበሰለ ነው ነበር ኮሪያ ውስጥ ይባል የነበረው። እዚህ ደግሞ ይሄ የተጠራቀመው ሀብት የማን ነው? መንግስትም ወጥቶ የትግራይ ነው በዋናነት ንብረትነቱ የነሱ ነው፣ ግን ሁላችንም ደግሞ አይዟችሁ ይሄን ያህል የሚያሳስብ ነገር አለ እንካፈለዋለን የሚል ነገር መጣና ይሄ የሀብት ክምችት ለኢትዮጵያውያን ተስፋ መሆን ቀርቶ የእድገት ተስፋ ምናልባትም ደግሞ ኢኮኖሚ ጥርመሳ ውስጥ ኤፈርት ገብቶ አፍሪካ ውስጥ ገበያ ፈጥሮ አውሮፓ ውስጥ ገበያ ፈጥሮ መስፍን ኢንጂነሪንግ ትላልቅ የኢንጂነሪንግ ውጤቶችን ፕሮዲውስ አድርጎ ለኢትዮጵያውያን ዶላር ያመጣል እንዳንል ኢትዮጵያውያን አደረገ ማለት ነው። ይሄ የቅርጸ መንግስት ከዚህ የተነሳ ይሄ ሀብት ተስፋ መሆኑ ቀርቶ የግጭት መነሾ ሆኖ አረፈው። ይሄ ነው መዋቅር ግጭት ያልኩት። የግጭት መነሾ ሆነ። ሰላም ባስና አቃጠል ነው ተነስተን የሀገር ሀብት እኮ ነበር። በዚህ ሲያልፍ ማን ነው የሰላም ባስ ነው የሚያልፈው? በለው አቃጥለው። ለምን? ያንተ አይደለም ተብያለሁ። ኦሮሞው ያንተ አይደለም ተብያለሁ። ጉራጌው ያንተ አይደለም ተብያለሁ። አማራው ያንተ አይደለም ተብያለሁ። በእኔ ሰፈር አይለፋል። እና ይሄ የመዋቅር ግጭት የፖለቲከኞች ስህተት ይህን የኢኮኖሚ እድገት አቅጣጫ አበላሸው ኢትዮጵያ ውስጥ እና ግጭት ውስጥ ነበር የቆየው። የኢህአዴግ የእድገት የጂቲፒ ወይም የእድገትን እና የትራንስፎርሜሽን ፕላን የሚባለው ከባድ የመዋቅር ግጭት ውስጥ ቆየ የምላችሁ ይሄ ነው። በብሔር ፌዴራሊዝም ውስጥ
አምባላንስድ ግሮዝ ስትራቴጂ ቲዮሪ አንጥቼ ተግባራዊ ያደርጋለሁ ማለቱ እንደውም አከሰረን። ያ የተከማቸ ገንዘብ የኢትዮጵያውያንን ችግር እንዳልፈታም ባከነ። ኢትዮጵያውያን የሀብት በተጠራቀመ ቁጥር ስጋት ያዛቸው። እንደውም ሴኩሪቲውን እያጠናከረ በዝባዥ ሆነ። ባልትና ድረስ ገብቶ ገንዘብ አጠራቅሞ ለሀገር የሆነ ለውጥ ለማምጣት አይደለም የሚሰራው፣ ሌሎቹ በሙሉ እንዳይንቀሳቀሱ አድርጎ የሆነ ገዥ መደብ ፈጠረበት የሚል ነው የመጣው ማለት ነው። እና ይሄ ከባድ የመዋቅር ግጭት ነበረው ለማለት ነው። ከዛ ባሻገር ደግሞ አድሊ ያልኳችሁ ነው። እንግዲህ አድሊ ሲባል አግሪካልቸር ነው የሚመራው። ኢንዱስትሪውን ምንም ለማለት እንደሆነ በትክክል አለ። ኢንዱስትሪ እንግዲህ አግሪካልቸራል ኢንዱስትሪም አለ። ዞሮ ዋናው የኢንዱስትሪ ሴክተር የሚባለው እንግዲህ ከእርሻ ውጭ የሆነው ማለት ነው። እሱን የሚመራው የእርሻው ዘርፍ ነው ለማለት ነው። ግን 80% እኮ ነው የሚሆነው እርሻ ገበሬው 80% ነው እንደምታውቁት። እና የሀገሪቱ ኢኮኖሚ ከፍተኛ ኢኮኖሚ የሚንቀሳቀሰው እዛ አካባቢ ነው፣ እርሻ ላይ ነው። እና ይሄ አምባላንስድ ግሮዝ ስትራቴጂ የሚባለው እኮ የተወሰኑ አካባቢዎችን እኮ የሚፈልግ ነው፣ በጣም ውስን ኢንዱስትሪው አካባቢ ማለት ነው። ነገር ግን ይሄንን ያልተመጣጠነ እድገት ዘዴ ይጠቀማለሁ ብሎ ደግሞ አላማዬ ደግሞ አድሊ ነው እርሻ ነው የሚለው ይሄ የሚጋጭ ነገር። እርሻ በጣም ሰፊ ነው እንዳልኳችሁ፣ ያለችን ሀብት በሙሉ ቆራርጦ የሚወስድ ነው። ማዳበሪያው፣ የኤክስቴንሽኑ፣ አግሪካልቸራል ኤክስቴንሽኑ፣ እርባታው፣ መኖ ጋር ሁሉም ጋር ብንበትናት ሀብታችን ያንን ሊለውጥ የሚችል አይደለም። ስለዚህ አድሊ ከሆነ ያ እንደገና ደግሞ ያልተመጣጠነ እድገት ነው እንትናችን መርሃችን ለማለት ያስቸግራል ማለት ነው። ሌላው ኢንተርናሽናል ትሬዳችን ቅድም ያልኳቸው WTO ውስጥ አንገባም። ለምን ሲባል መጀመሪያ የተወሰነ ሀብት መያዝ አለብን። እንደዚህ አይነት የፖለቲካ እምነት በወቅቱ ኢትዮጵያ ቀላል ነበር፣ መግባት የምትችልበት ሁኔታ ነበር እና አቶ መለስ ዜናዊ አንገባም አሉ። እንግዲህ ተመልከቱ፣ አሁን እዛ ውስጥ ያሉ ኢንቨስተርስ፣ የውጭ ሀገር ያሉ ኢንቨስተርስ አንዱ የሚያዩት ክራይቴሪያ ይሄ ነው። ስምምነት ለመስማማት ውል ለመስማማት በዛ ባህር ውስጥ ኢትዮጵያ ስትዋኝ መገኘት አለባት። አንዳንድ ኢኮኖሚስቶች የሚቃወሙት እንዳሉ አውቃለሁ። ግን ለእድገት ግን ከዚህ ከዓለም የሚዋኝበት ድርጅት ውስጥ ፍንጥር ብሎ ወጥቶ ለብቻዬ ሳንቲም እየሰበሰብኩ ነው ሳድግ እመጣለሁ ማለት ማይሆን ነገር ነው። ብዙ አፍሪካ ሀገሮች ገብተው አትርፈዋል። ብዙ ስምምነት የኢንቨስትመንት ስምምነት ለመስማማት ፕላትፎርም ነው። እዛ ፕላትፎርም ሆኖ መደራደር፣ የተሻለ ፕሮግራም ይዞ መምጣት፣ የተሻለ ፖሊሲ ይዞ መምጣት፣ የተሻለ ቢዝነስ ሎው ይዞ መቅረብ ነው እንጂ ከዛ ዋና ወጥቻለሁ የሚለው ነገር ኢትዮጵያን ጎርቷት ነው የቆየውና እነዚህ የፖለቲካ እምነቶች በኢህአዴግ ዘመን የኢትዮጵያን እድገት ሲያሰናክሉ ግርግራችንን ሲሰብሩት ነው የቆዩት። ግርግራችንን ሲሰብሩ በጣም ያሳዝናል። በእውነት ተመልከቱ። አብዮታዊ ዲሞክራሲ ይላል በብሔር ፌዴራሊዝም ውስጥ ያልተመጣጠነ እድገት እናመጣለን በማን በብሔር ካዝና ውስጥ እና እነዚህ ስትሮንግ ናሽናል ዩኒቲ ወይም ደግሞ ጠንካራ የብሔራዊነት ስሜት የሚጠይቁ አስተሳሰቦችን ጨርሶ ብሔራዊነትን ባፈረሰ የፌዴራል ስርዓት ውስጥ የብሔራዊ አንድነትን ባፈረሰ የቅርጸ መንግስት ውስጥ ተግባራዊ ለማድረግ ስንሞክር እርስ በርሱ እየተጋጨ ልማት መክሰር ብቻ አይደለም፣ ወደ ድህነት መሄድ ብቻ አይደለም። ያለን ጥቂት ሀብት የኤፈርት ውስጥ የነበረው ሀብታችን ከሰረ ወገኖች። ኢህአዴግና ኤንሲ እኩል ነው ወደ ስልጣን የመጡት። ባለፈው ማስተናል ከመሳይ ጋር እኩል ነው፣ ዘመናቸው እኩል ነው። ኤንሲ የምንለው የደቡብ አፍሪካ ፓርቲ ማለት ነው። ዛሬ ደቡብ አፍሪካ በኢኮኖሚው በሉ በዲሞክራሲው በፍትሁ በብዙ ነገር በጣም የተሻለ ውጤት አስመዝግባለች። ኢህአዴግ ግን ይህንን እርስ በርሱ የሚጋጭ መዋቅር ይዞ እርስ በርሱ ሲያጋጭ ከመቆየቱ የተነሳ ለውጦቻችን በጣም ተጎድተዋል ማለት ነው። እንግዲህ እድገት ሲባል ዲቨሎፕመንት ሲባል የኢኮኖሚ ለውጦችን ማሳየት ብቻ አይደለም፣ ማህበራዊ ለውጦችን ወሳኝ ናቸው። ማህበራዊ ለውጥ ሶሻል ቼንጅ ማለት ነው። አሁን ቻይናን ያያችሁ እንደሆነ ቻይና ውስጥ እድገት ሲመጣ ያለ ገጠር ውስጥ የነበሩ ተበታትነው የነበሩ ሰዎች
ወደ ከተማ እየመጡ እየተሰባሰቡ ኤሌክትሪክ መብራት እያገኙ ሕክምና እያገኙ ልብሳቸውን እየቀየሩ ኑሯቸው እየተቀየረ ወደ ኢንዱስትሪ ስራ እየገቡ መጡ። ይሄ ሶሻል ቼንጅ ማህበራዊ ቼንጅ መጣ ማለት ነው። አሁን ከባድ ለውጥ ውስጥ ነው ቻይና የገባችው። ለዓለም የምትተርፍ ሀገር ሆናለች። ዓለምን ሁሉ እያናወጠች ነው ያለችው በእድገት። ስለዚህ የማህበራዊ ለውጥም ውስጥ ያያችሁ እንደሆነ ደግሞ የኢህአዴግ ትልቅ ችግር ከዚህ ከመዋቅር ግጭቱ ባሻገር እርስ በርሳቸው የሚጋጩ ነገሮች ይዞ ከመሄዱ ባሻገር ማህበራዊ ለውጥ በከፍተኛ ሁኔታ የተጎዳበት ነበረ። በተለይ የክሮስ ካልቸራል የሆነው ኮሚኒኬሽን ወይም በብሔሮች መካከል በብሔር ማንነት በዜጎች በብሔር ማንነታቸው በኩል ተደራጅቶ ቢዝነስ ለመስራት የነበረ ትረስት መተማመን እየተሰበረ ከመምጣቱ የተነሳ ዲስፕሌስመንት አንተ አካባቢ አይደለም ከዚህ ውጣ ማለት ስለመጣ ሀገሪቱን በኃይል ጎድቷታል። በዚህ በኢህአዴግ ዘመን ትልቁ የኢትዮጵያ ትልቅ ችግር የነበረው የካፒታል እና የሰው ኃይል ካፒታል እና የሰው ኃይል ሙቭመንት ቆሞ ነበር ማለት ይቻላል። የለም ካፒታል አይንቀሳቀስም ከአንድ አካባቢ ወደ አንድ አካባቢ። አንድ ኦሮሞ ትግራይ ሄጄ መቀሌ ሄጄ ሬስቶራንት ልክፈት፣ እዛ ሄጄ መቀሌ ሄጄ ቢዝነስ ልክፈት የሚል የሚያሳስበው ነገር የለም። ተሰበረ ይሄ ካፒታል ሙቭመንት ከአንድ አካባቢ ወደ ሌላ አካባቢ። ይሄ ደግሞ ለኢኮኖሚ እድገት ወሳኝ ነበረ ነው። ይሄን ያበላሸው ማን ነው? የፖለቲካው ስሪት ነው ያለው አስተዳደር ነው። በየቦታው የተገነባው ቅርጸ መንግስት የተፈጠረው አስተዳደር የኦሮሞ ፍርድ ቤት፣ የትግሬ ፍርድ ቤት፣ የአማራ ፍርድ ቤት ወዘተ ነው የሚባለው። እዛም እንደምን ሆኖ ነው ሀብቱን ይዞ ሄዶ በእነዚህ ፍርድ ቤቶች እየተዳኘው እኖራለሁኝ ሁለተኛ ዜጋ ሆኜ እንዴት እኖራለሁ ብሎ ያስባል። ስለዚህ በየሰፈሩ እንደዚህ አይነት ችግር ውስጥ የከተተን የፖለቲካ አስተሳሰብ ስለነበረ አገራችን ሳትራመድ ቀረች። ዛሬ ዶክተር ሁሉ ድሃ እንዲሆን ያደረግንበት አንዱ መሰረታችን እዛ አካባቢ ነው። የዛሬው ችግር ብቻ አይደለም እኮ አሁን ይህ ሁሉ ችግር። ስለዚህ በአጠቃላይ ፖለቲካችን በደርግ ጊዜ የነበረው እንዳልኳችሁ ትንሽ ነካና ያደረኩት ኢህአዴግ ግን እነዚህ መዋቅራዊ ግጭቶች ስለነበሩበት ነው ጂቲፒው ተግባራዊ የማይሆን የነበረው እንጂ በራሱ ያ ፕላን ያቅድ መጥፎ ስለነበር አይደለም። 14.9 ፕሮጀክት ማድረግ በራሱ መጥፎ አይደለም። ሊቻልም ይችል ነበር ያንን ለማስመዝገብ ኢትዮጵያ ካላት አቅም የተነሳ ካላት ወንዞች የተፈጥሮ ሀብቷ ከተማረ የሰው ኃይል ከህዝብ ብዛቷ የተነሳ ይሄን ፕሮጀክት ማድረግ እንደማ ሊያንስ ይችላል። ከዚህ በላይም ልናስመዘግብ እንችል ነበር። ግን ምን ጠለፈው ይሄን እቅድ ያልን እንደሆነ እነዚህ አብዮታዊ ዲሞክራሲ፣ የብሔር ፌዴራሊዝም፣ ባልተመጣጠነ እድገት ወደ ኢኮኖሚ ጥርመሳ መሄድ፣ አድሊ ኢንተርናሽናል ትሬዳችን ያለን አስተሳሰብ እርስ በርሱ የሚደባደቡ አስተሳሰብ ውስጥ ከመቆየታችን የተነሳ ነው። የብልጽግና ኔክስት ዊክ በሚቀጥለው ሳምንት ነው አንስተን የብልጽግና እድገት እንዴት ነው የሚያየው። ይሄኛው ደግሞ ምንድነው ለዚህ እድገት ለብልጽግና በምን አይነት የመዋቅር ግጭቶች ውስጥ ነው ያለው፣ በምን አይነት ያስተሳሰብ ችግር ውስጥ ነው የገባው የሚለውን እንመለከታለን። በአጠቃላይ ግን ተመልከቱ፣ ሳውዝ ኮሪያ ብዙ ጊዜ ያነሳለው ስለኖርኩ እዛው ነው የተማርኩትም እድገት ነው። የእነሱንም እድገት አይቻለሁኝ ተምሬያለሁኝ። በ1950 ዓመተ ምህረት የሚያስገርማችሁ ነገር የኮሪያ ገቢ ከኢትዮጵያና ከህንድ ያንስ ነበር። 1950 እኮ ነው ማለት ረጅም ጊዜ እኮ አይደለም። 1950 ከኛ የበለጡ ድሃዎች ነበሩ ኮሪያውያን። የእድገታቸው ምንጭ ብዙ ሪሶርስ ስላላቸው አይደለም። ብዙ ሀብት የላቸውም። ጠባብ ሀገር ናት ያለቻቸው። የተፈጥሮ ሀብት የላቸውም። የነበራቸው ግን እውቀት ነው። ትምህርት ተምረዋል። ከዛ ባሻገር ግን ቅድም ያልኳችሁ ያለችንን ሀብት አንድ ቦታ አጠራቅመን በኮሪያዊነት መንፈስ በቃ ኮሪያ ነገ በዓለም አቀፍ ገበያ ውስጥ ገብታ ከውጪ በትሬድ ባላንሳችን ወይም የንግድ ሚዛናችን ሁሉ ተሻሽሎ ብዙ እናስገባ ሳይሆን ብዙ እናስወጣ የሚያስፈልገንን ቤታችን የምንሰራ አድርገን ኢኮኖሚያችን መለወጥ አለበት ብለው ወርቃቸው ሀብላቸው ምናቸውን ሁሉ ሸጠው የተጀመሩ እነዛ ፕሮጀክቶች አድገው ዛሬ ለዓለም ህዝብ ሁሉ ሪሊ በረከት ነው ይሆን። ህንድ የሚሰራቸው
ስራዎች እንደ ሳምሰንግ የሚሰሯቸው ሴልፎኖች ሁላችን የያዝናቸው ናቸው። በጣም የምንወደው ፕሮዳክት በሙሉ እዛ የሚመሰረት ነውና ያንን ለማድረግ ኮሪያውያን ዋጋ ከፍለው ነውና እኛ ጋራ ይሄ የኢኮኖሚ ሞዴል እንኳን እንዳይሰራ እንደዚህ የመዋቅር ግጭት ውስጥ ነው በኢህአዴግ ጊዜ የቆየ ነው ለማለት ነው የዛሬውን ፕሮግራም ያነሳሁት። በሚቀጥለው ጊዜ የበለጠ እንወያይበታለን። በተለይ ብልጽግና ላይ እንዳልኳችሁ ብልጽግና እድገትን እንዴት ነው የሚያየው የሚለው ነገር ደግሞ በጣም ብዙ አስገራሚ ነገሮች ስላሉት የብልጽግናን የእድገት ፍልስፍና የበለጠ እንመለከታለን። አስተያየት ካላችሁ እንደተለመደው አስተያየት ስጡኝ። እኔም በጣም እማርበታለሁኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ደህና ሁኑ ባይ